በኃይል በሀብትና በስልጣን መካከል እያለ እውነትን መርጦ መቆም ይችላል? ዛሬ የምናየው ታሪክ በዓለም ላይ ከክፉ ነገስታት አንዱ የነበረው ፊርዓውን ቤት ውስጥ የተኖረች ነገር ግን እምነቷን ያልተወች ሴት ስለሆነችው አሲያ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሲያ የፊርዓውን ሚስት ነበረች፣ ግን የእምነት ንግስት ሆነች። በዓለም ላይ ሁሉም ሰው ሀብትን፣ ኃይልን ይፈልጋል። ግን አንዲት ሴት ነበረች፣ ሁሉም ነገር አላት፣ ነገር ግን እምነትን መረጠች። ይህ ታሪክ የአሲያ ነው፣ የፊርዓውን ሚስት ነገር ግን የጀነት ሴት። አሲያ በግብጽ ንጉስ ቤት ውስጥ ትኖር ነበር። ባሏ ፊርዓውን እጅግ ኃያል ግን እጅግ በጣም ጨካኝ ነበር። ራሱን እንኳን አና ረቡኩሙል አዕላ እኔ ጌታ ነኝ ይል ነበር። ነገር ግን አሲያ የተለየች ነበረች። ልቧ ሙሉ በሙሉ እውነትን ይፈልግ ነበር። አንድ ጊዜ ፊርዓውን ተኝቶ ሳለ በጣም የሚያስጨንቅ የሆነን ህልም ያለኝ። ከቤተል መቅዲስ የተቀጣጠለ እሳት የእሱን ግዛትም ሲያቃጥለው ያያል። ህልሙ በጣም ስላስጨነቀው ለህልም ፈቺዎች እንዲፈቱለት አዘዘ። ህልም ፈቺውም ህልሙን በሰማ ጊዜ እንዲህ አለ፣ ወደፊት የአንተን ግዛት ሙሉ በሙሉ የሚያጠፋ ወንድ ልጅ ይወለዳል አለው። ፊርዓውንም ይህንን ሲሰማ ማመን አቃተው። ያለው ንብረትና ኃይል በአንዴ የሚወገድ አልመሰለውም ነበር። ነገር ግን ያየው ህልም ፍርሃት ልቡ ላይ ጥሎበት ስለነበረ ከባድ ውሳኔ መወሰን አሰበ። ህልሙን ካየበት ጊዜ ጀምሮ የሚወለዱ ወንድ ልጆችን እንዲገደሉ አዘዘ። ፊርዓውን ባመጣው ሐሳብ የሚቃረን ሰው አልነበረም። ምክንያቱም በዳይና ጨካኝ ሰው እንደነበረ ስለሚታወቅ ነው። ትዕዛዙም ተፈጻሚ ሆነ። ነገር ግን የወንዶች ቁጥር እየቀነሰ መጣ። ሰዎች ተሰባስበው ፊርዓውን ዘንድ አቤቱታ አቀረቡለት። ወንዶቻችን እየቀነሱ ነው፣ ስራ የሚያግዘን የለም፣ የሆነ መፍትሄ አድርግልን አሉት። ፊርዓውንም በአንድ ዓመት ክፍተት ወንዶች እንዲገደሉ አዘዘ። በአንድ ዓመት የሚወለዱ ወንዶች ሁሉም ሲገደሉ በሚቀጥለው ዓመት ደግሞ ማንም ወንድ አይገደልም ብሎ ትዕዛዝ አስተላለፈ። የአላህ ተአምር ግን እጅግ የሚገርም ነው። ሙሳ አለይሂ ሰላም የተወለደው ወንድ ልጆች በሚገደሉበት ጊዜ ነበር። ወንድሙ ሃሩን ደግሞ በማይገደሉበት ጊዜ ነበር። ሙሳ አለይሂ ሰላም ሲወለድ እናታቸው እጅግ ተጨነቀች። ፊቱ ጨረቃ ይመስል ነበር። በዚህ ምክንያት አሳልፋ መስጠት አልፈለገችም ነበር። ነገር ግን አላሁ ተዓላ አንዱን ወህይ ያስተላለፈላት፣ አጥቢው፣ በሱም ላይ በፈራሽ ጊዜ በባህር ውስጥ ጣዩ፣ አትፍሪ፣ አትዘኝ፣ እኛ ወደ አንቺ መላሾችና ከመልክተኞችም አድራጊዎች ነን ብሎ አስተላለፈ። ከዛም የሙሳ እናት አላህ ላይ ተማምና አነስ ባለች ሳጥን ልጇን ሙሳ በዛ ላይ ያደረገችው፣ እያለቀሰችም ተሰናበተችው። ወንዙ ላይ ያደረገችው። ወንዙም ሙሳን ይዞ ይንሳፈፍ ጀመረ። የአላህ ተአምር ሆነና ያ ወንዝ ሙሳን አሽከርክሮ የፊርዓውን ደጅ ላይ ጣለው። አሽከሮችም ያንን ሳጥን ሲመለከቱ በውስጡ ያለው ልጅ መሆኑን አወቁ። ብርሃኑና ውበቱ እጅግ አስገረማቸው። አሲያም ገና ልጁን በተመለከተችው ሰዓት አላህ ሱብሓነሁ ወተዓላ ውዴታን ጣለባት። ፊርዓውንም የመጣው ልጅ ወንድ መሆኑን ሲያቅ ወዲያውኑ ግደሉት ብሎ አዘዘ። ነገር ግን አሲያ አይሆንም፣ ለኔም ለአንተም የኢን መርጊያ ነው፣ ሊጠቅመን ልጅ አድርገን ልንይዘው ይከጀላል አለችው። ፊርዓውንም ሚስቱ አሲያ እንደዛ ስላለችው እሺ ብሎ ተቀበለ። ነገር ግን የሆነ ሚስጥር እንዳለው ያስብ ነበር። ነገር ግን ልጅ ስላልነበራችሁ ለሷ ብሎ ተወው። ሙሳም ልጅ ስለነበረ ጡት ፈልጎ ማልቀስ ጀመረ። አሲያም አጥቢ መፈለግ ጀመረች። ብዙ አጥቢዎች ሙሳን ሊያጠቡ ቢሞክሩም ሙሳ የአንዳቸውን ጡት አልጠባም አለ። ሱብሃንአላህ። አሲያ በጣም ጨነቃት። ምን እንደምታደርግ ግራ ገባት። የሙሳ እህት ነገሮችን እየተከታተለች ነበርና ወንድሟ ሙሳ የማንንም ጡት አልጠባም እንዳለ ስታቅ ወዲያውኑ ወደ አሲያ በመሄድ ለእናንተ ይሄን ልጅ የሚያሳድግላችሁና ለእናንተም ጥሩ አገልጋይ አላመላክታችሁም ምን አለቻቸው። አሲያም ይሄንን ስትሰማ ትንሽ ተስፋ አገኘች። ያችን ልጅ ይዘሽልኝ ነይ አለቻት። የሙሳ እህትም ወዲያውኑ ወደ ቤቷ ሄዳ ለእናቷ ነገረቻት። ወደ እናቷም አይኗ እንድትረጋ እንዳታዝንም የአላህ የተስፋ ቃል እርግጥ እንደሆነ እንድታውቅ ወደ እናንተ መለስ ነው። ሱብሃንአላህ። አላህ ቃሉን ፈጸመ። ባለው መሰረት ወደ እናቱ ጋር መለሰው። እናቱ በጣም ደስተኛ ሆነች። እዚያው ቦታ ተሰጧት። በየቀኑ እየሄደች ትንከባከበዋለች። በዚህም ሙሳ ጠላቱ በሆነው ፊርዓውን ቤት ውስጥ አደገ።
ሁሉም ሰው ሙሳን ይወደዋል። ፊቱ ብርሃን ነበር ፊርዓውን ሲቀር። ሙሳ ልጅ ያለ በሳል እንደሆነ ስለሚያውቅ አይወደውም ነበር እና ሊፈትነው ፈለገ። ወርቅና እሳት ጋር አስቀምጦ የቱን እንደሚያነሳ ፈተነው። ሙሳ ወርቁን ሊያነሳ ነበር፣ ነገር ግን አላህ እሳቱን እንዲያነሳ አደረገው። እሳቱን አንስቶ አፉ ውስጥ ጨመረው። በዚህ ምክንያት ነበር ሙሳ ይኮላተፉ የነበረው ይባላል። ከዛም ፊርዓውን ሙሳን ተወው። ሙሳ በጥሩ እንክብካቤ ቤተ መንግስት ውስጥ አድጎ ወጣት ሆነ። ሙሳ ተልእኮ ከአላህ ዘንድ ተቀብሎ መጠራት ሲጀምር ነበር አሲያ የተቀበለችው። ፊርዓውን ካወቀ እንደማይምራት ስለምታውቅ ሃይማኖቷን ደብቃ በሙሳ ነብይነትና በአላህ ጌትነት አምና ተቀበለች። ከዕለታት አንድ ቀን የሙሳ ሴት ልጅ ጸጉር አበጣሪ የሆነች በአላህ ያመነች ሴት ነበረች። ማበጠሪያው ከእጇ ሲወድቅ ቢስሚላህ ብላ አነሳችው። ይህንን የሰማችው ልጅ ከአባቴ ሌላ አምላክን ታመልኪያለሽ አለቻት። ጀግናዋ አማኝ ሴት የኔም የፊርዓውን ጌታ አላህ ነው አለቻት። በዚህ ሰዓት ነበር ያቺ ልጅ ለፊርዓውን የነገረችው። ፊርዓውን ይህንን ሲሰማ በጣም ተናደደ። በትልቅ ድስት የሚንተከተክ ዘይት እንዲዘጋጅለት አዘዘ። ያችን በአላህ የምታምን ሴት ጠራትና ጌታሽ ማን ነው ብሎ ጠየቃት። እሷም የኔም ያንተም ጌታ አላህ ነው አለችው። እቺ ሴት ወንድ ልጆች ነበራት። የመጀመሪያ ልጇንም እሳት ውስጥ ጨምሩት አለ። ፊርዓውን ባዘዘው መሰረት የመጀመሪያ ልጇን አንስተው እዛ የሚንተከተክ ዘይት ውስጥ አስገቡት። ወዲያውኑ ስጋው ከአጥንቱ ተለያየ። እንዲህ እያለ ሁለቱንም ልጆቿን ዘይት ውስጥ ጣለባት። ገና ጡት ያልጣለ ትንሽዬ ወንድ ነበራትኝ። እሱንም ተቀበሏት አለ። በዚያም ጊዜ ይህች አማኝ ሴት አልቻለችም። ነገር ግን አላህ ሱብሓነሁ ወተዓላ ያ ህፃን እንዲያወራ አደረገው። እንዲህ አለ፣ እናቴ ሆይ ትዕግስትን አድርጊ አላት። ከዛ ያንን ህፃን ልጅ አንስተው በጭካኔ የፈላ ዘይት ውስጥ ጨመሩት። በልጇም አላበቁም። እሷንም አንስተው የፈላ ዘይት ውስጥ ጨመሯት። ሱብሃንአላህ። የሚገርመው ነገር መላእክቶች ነፍሷን ወደ ጀነት ሲወስዷት አሲያ ተመልክታለች። ያየችውም ነገር ያላትን ኢማን እንዲበረታና እንዲጠነክር አደረገው። በዚህም ሰዓት ፊርዓውን ወደ አሲያ መጥቶ አበጣሪዋን እንዴት እንደገደላት ይነግራት ጀመር። ከዛ አሲያ መቋቋም አልቻለችም። እንዴት በአላህ ያመነችን ነፍስ ትቀጣለህ? እውነተኛ ሃይማኖት በመቀበሏ እንዴት ልጆቿንስ ትቀጣለህ? ብላ ትነግረው ጀመር። በዚህ ሰዓት አሲያ እምነቷን ይፋ ወጣች። ፊርዓውን ደንግጦ አበጣሪዋን የነካት እብደት አንቺንም ነካሽ? እኔ ምንም አይነት እብደት የለብኝም፣ የኔም የአንተም የዓለማትም ጌታ አላህ ነው ብላ መለሰችለት። ፊርዓውን ተናዶ ለእናቷ ይነግራታል። እናቷም አሲያ ልጇ ምንም ነገር እንዳትሆንባት በተደጋጋሚ እየመጣች ትወተውታት ነበር። ነገር ግን አሲያ በእምነቷ ጸንታ ቆመች። ምንም ነገር ቢመጣ ከእምነቷ ፈቀቅ ልትል እንደማትችል ነገረቻት።